ተሰሎንቄ ውስጥ ለመምጣት ፈልገን ነበር አለ። ሞክረናል፣ የቻለውን በሙሉ ሞክረናል። የት ለመምጣት? ተሰሎንቄ ውስጥ። ከየት ተነስተን? ከአቴና ተነስተን። ነገር ግን አለ ሰይጣን ምን አለ? አዘገየን። እዛ ስፍራ ውስጥ እንዳንሄድ፣ እዛ ስፍራ ውስጥ እንዳንገባ ምን አገደን? ሰይጣን አዘገየን። በህይወታችሁ የሆነ ስፍራ መሄድ ፈልጋችሁ፣ የሆነ ስፍራ ውስጥ መግባት ፈልጋችሁ፣ ፍላጎት ብቻ ሆናችሁ እንድትቀሩ የሚያደርጉ የሚያግዱ መናፍስቶች አሉ። ጳውሎስን ምንድን ያደረገው ሰይጣን ሲባል የመሄድ ፍላጎት ብቻ እንዲኖረው ነው ያደረገው። ህይወታችሁ የሆነ ስፍራ ውስጥ መግባት ፈልጋችሁ ፍላጎት ብቻ ሆናችሁ ያላችሁበት ስፍራ ላይ ታስራችሁ ተቀምጣችኋል። ዛሬ እንደዛ እንዳትገቡ የሚያግዱ መናፍስቶችን አሜን 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 ከህይወታችሁ ላይ አባራለሁ፣ ከህይወታችሁ ላይ አባራለሁ። ዛሬ እነዛን መናፍስቶች ከህይወታችሁ ላይ አባራለሁ፣ ከህይወታችሁ ላይ አባራለሁ። ትዳር ወደሚባል ዓለም ውስጥ መግባት ፈልጋችኋል። ፍላጎት ብቻ እንድትሆኑ ያደረገ ትዳር የሚባልን ነገር ብሎክ ያደረገ። ቢዝነስ መስራት ፈልጋለሁ፣ ብዙ የቢዝነስ ፕሮፖዛሎች አሉ። ፍላጎት ብቻ ውስጥ እንዳትገባ ተሰሎንቄ ውስጥ እንዳትገቡ ያደረጓችሁ። ማገልገል ፈልጋለሁ፣ የእግዚአብሔር ቅባት እኔ ውስጥ አለ። ፍላጎት ብቻ እነዛን መናፍስቶች ተሰሎንቄ ውስጥ እንዳትገቡ የከለከሏችሁ፣ ፍላጎት ብቻ እንድትሆኑ ያደረጓችሁ ከህይወታችሁ ላይ አባራለሁ። በእርሻ በቡና የሚባረኩ ሰዎች ናቸው። አይቻለሁ። በማዕድን የሚባረኩ ሰዎች ናቸው። አይቻለሁ። አይዞህ የሚልህ ሲከተለኝ ከኋላዬ ሆኖልኝ ነው ከለላይ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 18 ወደ እናንተ ለመምጣት ፈልጌ ነበር። ወደ እናንተ ለመምጣት ምን ብለን ነበር? ፈልገን ነበር። እሺ። በተለይ እኔ ጳውሎስ ብዙ ጊዜ ሞክሬ ነበር። በተለይም እኔ ጳውሎስ ብዙ ጊዜ ሞክሬ ነበር። ነገር ግን ሰይጣን አዘገየን። ነገር ግን ምን አዘገየን? ሰይጣን አዘገየን። ወደ እናንተ ለመምጣት ምን ብዬ ነበር? ፈልገን ነበር። በተለይም እኔ ማን? ጳውሎስ ምን ለማለት ፈልጌ ነበር? ለመምጣት ፈልጌ ነበር። ነገር ግን ምን አዘገየን? ሰይጣን አዘገየን። ክብር ለኢየሱስ ይሁን። አሜን። አንዳንድ ትርጉሞች ላይ ሰይጣን ብሎክ አደረገን ነው የሚለው፣ ወይም አገደን። አዘገየን ሳይሆን አገደን የሚል ቃል ነው የምናገኘው አንዳንድ ትርጉሞች ላይ። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። አሁን ያነበብነው የእግዚአብሔር ቃል ውስጥ ጳውሎስ አቴና የምትባል ከተማ ውስጥ ነበር እና የነበረበት ከተማ አቴና ትባላለች። ከዛሽ ከተማ ተነስቶ ተሰሎንቄ የምትባል ከተማ ውስጥ መግባት ፈልጓል። የጳውሎስ ፍላጎት የት መግባት ነው? ተሰሎንቄ። እና ተሰሎንቄ ውስጥ አለ ለመምጣት ፈልገን ነበር አለ። ሞክረናል፣ የቻለውን በሙሉ ሞክረናል። የት ለመምጣት? ተሰሎንቄ ውስጥ። ከየት ተነስተን? ከአቴና ተነስተን። ነገር ግን አለ ሰይጣን ምን አለ? አዘገየን ወይም አገደን አለ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ወዴት መምጣት ነበር የፈለግነው? ወደ ተሰሎንቄ መሄድ የፈለግንበት ስፍራ ነበር። እዛ ስፍራ ውስጥ እንዳንሄድ፣ እዛ ስፍራ ውስጥ እንዳንገባ ምን አገደን? ሰይጣን አዘገየን ወይም አገደን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በህይወታችሁ የሆነ ስፍራ መሄድ ፈልጋችሁ፣ የሆነ ስፍራ ውስጥ መግባት ፈልጋችሁ፣ ፍላጎት ብቻ ሆናችሁ እንድትቀሩ የሚያደርጉ የሚያግዱ መናፍስቶች አሉ። ጳውሎስን ምንድን ያደረገው ሰይጣን ሲባል የመሄድ ፍላጎት ብቻ እንዲኖረው ነው ያደረገው። የመሄድ ፍላጎት አለው። የት? ተሰሎንቄ። ጳውሎስ ግን የት የለም? ተሰሎንቄ ውስጥ የለም። የት ነው ያለው? አቴና። ምዕራፍ 3 ቁጥር 1 እስኪ አንብቡት። ምዕራፍ 3 ቁጥር 1 ስለዚህ መታገስ ስላልቻለን ለጊዜው በአቴና ብቻችን መቅረት መልካም መስሎ ታየን። መታገስ አልቻለም ማለት በጣም ፍላጎታችን ሃይ ነው። በጣም ከፍተኛ የሆነ ፍላጎት ነው ያለ እና ፍላጎታችን ትግስታችን ከሚሸከም ወይም ከትግስታችን በላይ ነው የመምጣት ምናችን ፍላጎታችን። ነገር ግን ስላልቻላለ የት ተቀመጠን? አቴና። በህይወታችሁ የሆነ ስፍራ ውስጥ መግባት ፈልጋችሁ ፍላጎት ብቻ ሆናችሁ ያላችሁበት ስፍራ ላይ ታስራችሁ ተቀምጣችኋል። yes daddy። ዛሬ እንደዛ እንዳትገቡ የሚያግዱ መናፍስቶችን አሜን 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 ከህይወታችሁ ላይ አባራለሁ፣ ከህይወታችሁ ላይ አባራለሁ፣ ከህይወታችሁ ላይ አባራለሁ። አሜን። ከህይወታችሁ ላይ አባራለሁ። አሜን። ቁጭ በሉ እና ጳውሎስ ምን እያለ ነው? አቴና መግባት ፍላጎት ብቻ ሆነብን። ፍላጎት ብቻ አቴና መግባት
ወደታች እየወረዳችሁ ስትመጡ ምን እንደሚላችሁ ታውቃላችሁ? ወደታች ተሰሎንቄ ሰዎች ጳውሎስ ምን እንደሚላችሁ ታውቃላችሁ? በጌታ ቀን እንተያያለን ይላቸዋል። ለምን? ፊዚካሊ መታየት አልቻሉም። እና ፊዚካሊ እንዳይተያዩ ያደረጋቸው አንድ ስፒሪት አለ፣ ጳውሎስን እዛ ከተማ ውስጥ እንዳይገባ ያደረገው። ካሰባችሁት ቤት ጋር እንዳትገናኙ ያደረጋችሁ የሆነ ስፒሪት አለ። ካሰባችሁት ቢዝነስ ጋር እንዳትገናኙ ያደረጋችሁ። ዛሬ እነዛን መናፍስቶች ከህይወታችሁ ላይ አባራለሁ። ከህይወታችሁ ላይ አባራለሁ። አሜን አሜን አሜን። ከህይወታችሁ ላይ አባራለሁ። ከህይወታችሁ ላይ አባራለሁ። አሜን 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 አሜን። ወሰድ ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። እና ጳውሎስ አሁን ካለሁበት ከአቴና ከተማ ምን ማለት ፈልጋለሁ? መውጣት ፈልጋለሁ። የት መግባት ፈልጋለሁ? ተሰሎንቄ። ተሰሎንቄ ውስጥ እንዳልገባ ግን በተደጋጋሚ ስሞክር ፍላጎት ብቻ ሆኜ እንድቀር ያደረገ ስፒሪት አለ። ያዘገየኝ ሰይጣን አለ። ያ ብሎክ ያደረገኝ ሰይጣን አለ። የት እንዳልመጣ በህይወታችሁ ውስጥ ጳውሎስ ተሰሎንቄን በጉጉት መግባት የሚፈልግባት ከተማ ነች። ተሰሎንቄ በጉጉት መግባት የሚፈልግባት ከተማ ራሱ ይነግራችኋል። ምዕራፍ 3 ጋር ስትመጡ ትዕግስቴን መቆጣጠር ከበደኝ አለ። ምን ለማድረግ? ተሰሎንቄ ለመምጣት። አንዳንድ ስፍራዎች የሉም እናንተ መሄድ የምትፈልጉባቸው ግን መግባት ያልቻለባቸው ፍላጎት ብቻ ሆናችሁ እንድትቀሩ የተደረጋችሁባችሁ ብሎክ የተደረጋችሁ ምንድነው ያዘኝ? ምንድነው እዛ ውስጥ እንዳልገባ ያደረገኝ? ምንድነው ይሄን ስራ እንዳልሰራ ያደረገኛል? ምንድነው ይሄ ቪዛ እኔ ጋር እንዳይመጣ ያደረገኛል? ምንድነው ይሄንን ቢዝነስ ራባሳ ሊብራዲያና ኮሳ ራቦሳ ላብራዲያና ኮሳንታ የሚያግዷችሁ መናፍስቶች ከህይወታችሁ ላይ አባራለሁ። ከህይወታችሁ ላይ አባራለሁ። አሜን 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 አሜን። ከህይወታችሁ ላይ አባራለሁ። ከህይወታችሁ ላይ አባራለሁ። ከህይወታችሁ ላይ አባራለሁ። አሜን። ቁጭ በሉ። አሁን ትዳር የለኝም ማግባት ፈልጋለሁ። ዘንድሮ 3ኛ ዓመታችሁ ነው ወይ 5ኛ ወይ 10ኛ። ምን ብቻ ፍላጎት ብቻ ትዳር ወደሚባል ዓለም ውስጥ መግባት ፈልጋችኋል። ፍላጎት ብቻ እንድትሆኑ ያደረገ ትዳር የሚባልን ነገር ብሎክ ያደረገ። ቢዝነስ መስራት ፈልጋለሁ። ብዙ የቢዝነስ ፕሮፖዛሎች አሉኝ። ፍላጎት ብቻ እዛ ውስጥ እንዳትገባ ተሰሎንቄ ውስጥ እንዳትገቡ ያደረጓችሁ። ማገልገል ፈልጋለሁ። የእግዚአብሔር ቅባት እኔ ውስጥ አለ። ፍላጎት ብቻ እነዛን መናፍስቶች ተሰሎንቄ ውስጥ እንዳትገቡ የከለከሏችሁ ፍላጎት ብቻ እንድትሆኑ ያደረጓችሁን ከህይወታችሁ ላይ አባራለሁ። ከህይወታችሁ ላይ አባራለሁ። ከህይወታችሁ ላይ አባራለሁ። ከህይወታችሁ ላይ አባራለሁ። ቁጭ በሉ። ራባሳሊ ብራሃዲያና ኮሳንታ ሬቦሳሊ ክራዲያና ኮሳታ ካቴ ጀለ ብሬደገደለ ቦስ ብሮኮቶሳሊ ግራዲያና ኮሳታ። ከዚህ በኋላ ፍላጎት ብቻ አትሆኑም። 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 ብራካቶሳሊ ብራሃዲያና ኮሳንታ ራባሻ። ቁጭ በሉ። ቁጭ በሉ። መጽሐፍ ቅዱስ እንደዚህ ይላል፣ የአንዱ ኮከብ ክብር ከሌላው ኮከብ ክብር ምን ይላል? ይበልጣል። ኮከቦች በክብር ምን ይላሉ? ይበላለጣሉ። በደንብ ስሙኝ፣ በደንብ ስሙኝ። ሰይጣን አዘገየኝ፣ ፍላጎት ብቻ አድርጎ አስቀረኝ ብሎ እያወራ ያለው አንድ ቸርች ውስጥ ያለ ተራሱ አይደለም። አንድ ትልቅ ሐዋርያ ነው፣ ጳውሎስ የሚባል ሐዋርያ። አንድ ከተማ ውስጥ መግባት ፈልጌያል፣ ቅባቴን ተጠቀምኩ፣ መግባት አልቻልኩም። ኤቭሪቲንግ ተጠቀምኩ፣ መግባት አልቻልኩም ማለት ጳውሎስ። ግማሽ የአዲስ ኪዳንን መጽሐፍ የጻፈ ሰው አንድ ከተማ ውስጥ መግባት ከበደው። አንድ ከተማ ውስጥ ዛሬ ለእናንተ ጸልያለሁ። አሜን። ፍራስ ሜጃ ቁጭ በሉ፣ ቁጭ በሉ። ዛሬ አንድ ነገር እንዲገባችሁ ፈልጋለሁ። ዛሬ አንድ ነገር እንዲገባችሁ ፈልጋለሁ። አንድ ነገር እንዲገባችሁ ፈልጋለሁ። አንዳንድ ጊዜ ህይወት እድል የሚመስላቸው ሰዎች አሉ። በደምብ ስሙ። የትኛውም ስፍራ ውስጥ ለመግባት ስታስቡ እስኪ አንደኛ ቆሮንቶስ ምዕራፍ 16 እንክፈቱ። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 8 እና 9። ነገር ግን እሺ እስከ ባለ 50 በኤፌሶን እቆያለሁ። እስከ ባለ 50 የት እቆያለሁ? ኤፌሶን። እሺ ምክንያቱም ታላቅ የሥራ በር ተከፍቶልኛል። እሺ ብዙ ተቃዋሚዎች አሉብኝ። እሺ በቃ ታላቅ የሆነ ምን ተከፍቶልኛል? ጳውሎስ ይሄን ብቻ ብሎ በቃ ጌታ ይባረክ ጨርሻለሁ አላለም። ተቃዋሚዎች፣ ብዙ ተቃዋሚዎች ምን አሉብኝ። ምን ማለት እንደሆነ ልንገራችሁ። አንድ ሰው እኔ ጋር መምጣት ይችላል። አስቡት፣ ይሄ የእናንተ የሥራ በር ነው።
ወይም እግዚአብሔር ለእናንተ የከፈተው ትልቅ በር ነው ይሄ። አንድ ሰው እዛ ጋር ይቆም። አሹና አሁን ብዙ ጊዜ እናንተ ትኩረታችሁ እንደሆነ ታውቃላችሁ። እናንተ እዚህ ናችሁ። የእናንተ ታላቅ የሆነ የተከፈተው በር የት ነው ያለው? ከኋላ ነው ያለው። እናንተ እግዚአብሔር የተከፈተ በር ሰጥቻችኋለሁ ሲላችሁ ምንም የሌለ ነው ይመስላችሁ። የተከፈተው በር ጋር ሳትደርሱ ብዙ ተቃዋሚዎች አሏችሁ። ብዙ እዛው ውስጥ ለመግባት እነዚህን ማሸነፍ አለባችሁ። እነዚህን ከመንገድ ማስነሳት አለባችሁ። Yes major. Bring Tom daddy. ጳውሎስ ለዛ ብዙ ትልቅ የሆነ የሥራ በር ተከፍቶልኛል አለ። ግን ዝም ብሎ የሚገባ አይደለም። ብዙ ተቃዋሚዎች አሉ። እነዚህ ተቃዋሚዎች ስራቸው ምንድነው? እዛ በር ውስጥ እናንተ እንዳትገቡ ብሎክ ማድረግ። ሄሎ Yes. እነዚህ ስራቸው ምንድነው? እዛ ያኛው በርና እናንተ እንዳትገናኙ ምን ማድረግ? ብሎክ ማድረግ። አሁን ትልቁ ችግር ምን እንደሆነ ልንገራችሁ። እነዚህ የምትዋቸው ብዙ ተቃዋሚዎች በዚህ የሚታዩ አይደሉም። በዚህ የሚታዩ አይደሉም። በዚህ የሚታዩ አይደሉም። የ3 ዓመት ህፃን ልጅ እያለሽ ነው ዓለምን አዞርሻለሁ የሚል ትንቢት የሰማሽው። Yes major. ልክ ነኝ? Yes daddy. 6-7 ኤምባሲ ተመላልሳችኋል። ሪጀክት። ያልገባችሁ ነገር ምንድነው? በዛች ሀገርና በእናንተ መካከል ብሎክ አለ። ብዙ ጳውሎስ የሚገርመው እኮ ምንድነው ነገር የተከፈተለት አንድ በር ነው። ተቃዋሚዎችን ሲቆጥራቸው ግን ከአንድ በላይ ናቸው። ብዙ ናቸው አለ። አንዱን እኔን እዛ ውስጥ እንዳልገባ የሚዋጉ ስንት ናቸው? ብዙ ናቸው። ቁጭ በሉ። ራባሳሊ ብራዲያና ኮሰ ዛሬ የምንጸልየው ጸሎት የሚያደርገው ነገር አንድ ነው። Yes major. Pray for us. ዳዊት እንደዚህ አለ። በአምላኬ ኃይል አለ ምኑን ዘላለሁ? በሰራዊት ላይ እረማመዳለሁ። ቅጥሩን ምን ላለሁ? አሜን። ዛሬ የምንጸልየው ጸሎት አንድ ነው። አሜን። በተቃዋሚዎች ፊት መረማመድ ጀምራላችሁ። ቅጥሮችን መዝለል ጀምራላችሁ። የተከፈተ በር ጋር መገናኘት ጀምራላችሁ። አሜን። I receive it. መገናኘት ትጀምራላችሁ። መገናኘት ትጀምራላችሁ። አሜን። ቁጭ በሉ። አሜን። እናንተና ይሄ የተከፈተው በር እንድትገናኙ ቀላሉ መንገድ ምን እንደሆነ ልንገራችሁ። ማቴዎስ ምዕራፍ 18 ቁጥር 18 ክፈቱ። እውነት እላችኋለሁ በምድር የምታስሩት ሁሉ ቤት የምታስሩት በምድር የምታስሩት ሁሉ እሺ በሰማይ የታሰረ ይሆናል። እሺ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። አሁን ትልቁ ችግሩ እንደሆነ ልንገራችሁ። የአብዛኛው ፔንቴ ትልቁ ችግሩ ሰማይ እንዲፈታው ነው የምትጠብቁት። የእግዚአብሔር ቃል ደግሞ በምድር የምትፈቱት በሰማይ ይፈታል ያለው። ያ ማለት ሰማይ ከመፍታቱ በፊት እዚህ እናንተ መፍታት አለባችሁ። Yes. ከኔ ጋር ናችሁ? እነዚህን ለምንድነው ሰማይ የማያስራቸው ነው የምትሉት? የእግዚአብሔር ቃል ምንድነው የምትሉት የሚለው? በምድር ያሰራችሁት ቤት የእናንተ ስራ ምን ላይ ነው? ምድር ላይ ማሰር። አሁን ትልቁ ችግር ምድር ላይ እናንተ ሳታስሩ ሰማይ እነዚህን እንዲያስራላችሁ የምትጠብቁ ከሆነ ሞኞች ናቸው። የናዝሬቱ ኢየሱስ የነገረን አንድ ነገር ነው። እናንተ በምድር ሰሩታል። እናንተ ካሰራችሁት ሰማይ ምን ይለዋል? ያስረዋል። እናንተ ከፈታችሁት ይፈታዋል። ዛሬ እያደረግን ያለነው ነገር እኮ አንድ ነው። በምድር እኛ እየፈታን ነው። አሜን። አልገባችሁም? ራጋዶ ሳሊብራዲያና ኮሳታካቴ ችግር ምንድነው ልንገራችሁ። እኔ ምድር ነኝ፣ እሱ ሰማይ ነው ብላችሁ አስቡ። ቁጭ በሉ። እኔ ሰማይ እንዲፈታው እየጠበቅኩ ነው። ሰማይ እንዲፈታው። ጌታ ሆይ አትፈታውም ወይ? ጌታ ደግሞ ምን እየጠበቀ ነው? አንተ በምድር ፍታው፣ እኔ በላይ ፈታዋለሁ እያለ ነው። እናንተ በምድር የምትፈቱት ቤት በሰማይ የተፈታ ይሆናል። በምድር የምታስሩትስ የታሰረ ይሆናል። እነዚህን የምናስራቸው እኛ በዚህ በምድር እናስራቸዋለን። በሰማይ ደግሞ የታሰሩ ይሆናሉ። አሜን። እናንተን ብሎክ ያደረጉ መናፍስቶች ሁሉ አሁን መንገድ ሲለቁ አይቻለሁ። 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 ከመንገዳችሁ ላይ ሲነሱ አይቻለሁ። አሜን። የተከፈተ በርና እናንተ ስትገናኙ አይቻለሁ። አሜን። ስትገናኙ አይቻለሁ።
ራባጋዳሎቦሳ ሊብራዲያና ኮሳ ራካቶሳ ሊብራዲያና ኮሳ ወሰድኩ በኢየሱስ ያና ብዙ ጊዜ የኛ ትልቁ ችግሩ እንደው ልንገራችሁ በምድርኛ ምንም አንሰራም ዝም ብለን እንጠብቃለን ትክክል ጌታ ሆይ አትደርስም ወይ ጌታ ሆይ አትመጣም ወይ ጌታ ሆይ አትመለከትም ወይ ጌታ ሆይ አትጎበኘኝም ወይ ጌታ ሆይ ጌታ ደግሞ ምን ይላል እናንተ ለምንድነው በምድር ማታስሩት እናንተ ለምንድነው በምድር ማፈቱት ይላል እናንተ እዚህ ከፈታችሁት ቤት በሰማይ ምን ያለ ይሆናል የተፈታ ይሆናል ይፈታል የእናንተን ፋይናንስ እዚህ እናስፈተዋለን yes አሜን 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 በሰማይም የተፈታ ይሆናል አሜን ምን ማለት እንደው ልንገራችሁ ቁጭ በሉ ምን ማለት እንደው ልንገራችሁ እናንተ እዚህ የምትፈቱት በሰማይ የተፈታ ይሆናል ማለት ቀላሉ አማርኛ እንደው ልንገራችሁ አንድ ነገር ከመፈታቱ በፊት ምን ሆኗል ማለት ነው ታስሯል እዛ ጋር የታሰረ ነገር አለ ሄሎ እዛ ጋር የታሰረ ነገር አለ ያ የታሰረው ነገር የናንተ እዚህ ሆናችሁ መፍታት ነው የሚጠብቀው የታሰረ ነገር አሁን ፈትቻለሁ ስትል እዛ ጋር የታሰረው ነገር ምድር ላይ ነው የሚታሰረው ሰማይ ላይ ነው አንተ ምድር ላይ ሆነ ተፈቷል ስትል ሰማይ ላይ መፈታት ይጀምራል አሜን እዚህ ሆነ ተለቋል ስትል አሜን 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 ራጋዶሳ ሊብራዲያና ኮሳ ታካቴሬቦስ አሜን 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 ያና ብልሁኑ ሶፍት ክርስቲያን አትሁኑ ለስላሳ ክርስቲያን አትሁኑ ብልሁኑ ያለፈው ጊዜ ነብይት ጋር እያወራን እንደዚህ አልኳት ሰውነታችሁ በሽታ መጥቶ ሲያጠቃው ወይም ባክቴሪያ ወይም ቫይረስ መጥቶ ሲያጠቃው ሰውነታችሁ ውስጥ ያሉ ነጭ ብለድ ሴሎች በሽታ እዚህ ሰውነት ውስጥ አይዋጋም ብለው እንደ ወታደር መዋጋት ይጀምራሉ ታውቃላችሁ አይደል ለምን በቃ በሽታ እዚህ ውስጥ መግባት የለበትም እዚህ ይሄ ሰውነት ለበሽታ እንትን አላለም ብለው ችግሩም ልንገራችሁ ደሞመንት ፋይት አድርገው እናንተ የህመሙ ስሜት ሲሰማችሁ ትልቁ ችግር ምን ታውቃላችሁ እነዚህ ነጭ ብለድ ሴሎች ፋይት እያደረጉ እናንተ ፋይት አታደርጉ በሽታውን ትቀበሉታላችሁ ድህነቱን ትቀበሉታላችሁ ኤቭሪቲንጉን ትቀበሉታላችሁ ማጣቱን ትቀበሉታላችሁ መልሳችሁ አትዋቁ ይሄ የኔ አይደለም አትሉም ተነሳ አትሉትም I agree major ምድር ላይ አታስሩትም ምድር ላይ አትፈቱትም መጣ ልሞት ነው መሰል አይ ከዚህ በኋላ 2 ዓመት እኖራለሁ ብለን ከዚህ በኋላ አገባለሁ ብለን ነው ከዚህ በኋላ ስራ ይሳካልኛል ብለን ነው አስቡት እግዚአብሔር እናንተ ውስጥ ያስቀመጠው ነጭ ብለድ ሲል ሮንግ የሆነ ነገር እናንተ ሰውነት ውስጥ እንዳይገባ እኮ ይዋጋል እናንተሳ ትቀበሉታላችሁ ሂድ አትሉም ልቀቅ አትሉትም ተነሳ አትሉትም ደህንነት ከአብዛኞቻችሁ ህይወት ላይ ሲነሳ ይቻላል አሜን I receive it አሜን 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 I receive it ወሰድክ ከአብዛኞቻችሁ ህይወት ላይ ሲነሳ ይቻላል አሜን ሲነሳ ይቻለው አሜን 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 ሲነሳ ይቻለው አሜን 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 በረምስም የሆነ ችግር ተፈጠረ የማትቀበሉ ሰዎች ነው የምትሉ ሰዎች የዛሬ ሳምንት ሲሆን የዛሬ 15 ቀን ነብዩ ይደውላል እኔ ደግሞ ገና ከእንቅልፌ እየነቃው ስለነበር በቃ አረፋ ፍጄ ደውለታለሁ ብዬ ዝም አልኩኝ ደን የሺ ቴክስት አደረገልኝ ፓፓ ፕሊዝ አሁኑ ደውለት እንደዚህ ተፈጥሯል ልጁ ከቤት ጥሎ ጠፍቷል አለኝ ማታ ስንት ሰዓት ላይ ነበር 4 ሰዓት ልጁ ከቤት ጠፍቷል ሰው እየፈለግነው ነው የለም ሶ ፕሊዝ ደውለት ኦኬ አረፈሩኝና ደወልኩለት ስደውልለት መንፈሳዊ ዓለም ላይ ልጁን እየሆነ አየሁት የኔ ትልቁ ችግር አያለው ብዙ ሰዎች ያናዳቸዋል ግን አያለው ፈልገው አይደለም የእግዚአብሔር ጸጋ ነው አሜን 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 ሶ ልጅ እየሆነ አየሁት በእግዚአብሔር ፊት ነው የምነግራችሁ ማን ጋር እንዳለ የት እንዳለ ጭምር አየሁት ስማቸውንም ጭምር አየሁ ከዛ እንደዚህ አልኩት አሁን ስንት ሰዓት ነው ስለው ምሽት 4 ሰዓት 5 ሰዓት ቤት ግባ ነገ ይመጣል አልኩት እንደዛ ነው አይደል 24 ሰዓት ሳይሞላ ምን ይላል አልኩ ይመጣል አልኩት ስንት ሰዓት ሳይሞላ 24 ሰዓት ሳይሞላ ምን ማለት ነው ልንገራችሁ ከላይ ፈታው ምድር ላይ ሆኜ ፈታው ሰማይን ፈታው yes አሜን 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 እዚህ ተፈታ yes ስንት ሰዓት ላይ መጣ
ጠዋት 2 ሰዓት ሳይሞላ ልጅዮ መጣ። የእናንተ የጠፉ ነገሮች፣ አሜን አሜን አሜን፣ ገንዘቦች፣ መሬቶች አሜን 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 ራጋዶሳ ሊብራዲያና ኮሳ አሜን ታካተ አሜን 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 ሲመጡ አይቻለሁ። 24 ሰዓት ባልሞላ ጊዜ ውስጥ ሲመጡ አይቻለሁ። ሲመጡ አይቻለሁ። ወሰድኩኝ ሲመጡ አይቻለሁ። አሜን 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 ሲመጡ አይቻለሁ። መጽሐፈ ኢያሱ ላይ አንድ በጣም ወደው ስቶሪ አለ። ቴንኪ ቁጭ በሉ። በጣም ደስ የሚል ስቶሪ። የዮሴፍ ልጆች ኢያሱ ጋር መጡ እና እንደዚህ አሉት፣ ለኛ ለዮሴፍ ልጆች አሉት መተው እግዚአብሔር ሕዝብ ናችሁ ብሎናል አሉት ለኢያሱ። እና እንዴት አንድ ክፍል መሬት ትሰጠናለህ አሉት። እግዚአብሔር ምን ብሎናል? ሕዝብ ናችሁ ብሎናል። እንዴት አንድ ክፍል መሬት ትሰጠናለህ አሉት። ኢያሱ አያቸው። ሲተነበይ ሰምቷል። ሙሴ ሲያወራ ሰምቷል። መጽሐፍ ሲያገላበጥ ያውቃል። እነዚህ የዮሴፍ ልጆች አንድ ክፍል መሬት ትሰጠናለህ ወይም አንድ ክፍል ቤት ትሰጠናለህ ያሉት ከተማ ተሰጥቷቸው ነው። ከተማ ይዘው ከተማዋን የሚቆጥሯት ልክ እንደ አንድ ክላስ ቤት ነው። ከተማ ጠበባቸው። ምን ማለት እንደሆነ ልንገራችሁ። ፋይት የምታረጉ አሁን ያላችሁን ነገር በዛ የምትረኩ ክርስቲያኖች አትሆኑ። የበለጣለ ለዛ ፋይት አረጋለሁ። የሚበልጣለ ለዛ ዋጋለሁ። እሱን አስለቅቃለሁ፣ ያኛውንም አስለቅቃለሁ፣ ይሄኛውንም አስለቅቃለሁ፣ የሚበልጠውን አስለቅቃለሁ። አሜን 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 አሜን። አስቡት፣ ሰው ከተማ ተሰጥቶት ከተማዋን አይቷት አንድ ክላስ ቤት እንዴት ይሰጠናል? እናንተ በ6000 ብር ደሞዝ ችግር የለውም፣ ያው የቤት ኪራይ አልከፍልም ጥሩ ነው ምናምን፣ በ6000 ብር ደሞዝ ደስተኛ ናቸው። ኖ የሚበልጥ አለ። ለሱ ዋጋለሁ። የሚበልጠው ውስጥ እንዳልገባ የሚዋጉኝን አሁን አባራቸዋል። አሁን ተነሱላቸዋለሁ። ራጋዶሳ ሊብራዲያና ኮሳ ታካተ አሁን ተነሱላቸዋል። ከመንገድ ያባራቸዋል። አንድ እውነተኛ ታሪክ ልንገራችሁ። ቁጭ በሉ። አንድ ጊዜ ፕሮፌት ኤንጅል መንፈሳዊ አባቴ ወደ እስራኤል የሆሊ ሳይት ጉብኝት ሰዎችን ይዞ ሄደ እና እንደ ድንገት የእሱ ቸርች ፓስተር የሆነ ፓስተር ፌሊክስ የሚባል አለ። እሱን ይዞት ሄደ እና እርስ በርስ እያስተዋወቃቸው ነው። ይሄ አሜሪካ ውስጥ ያለ ልጅ ነው፣ የሪል ስቴት ቢዝነስ አለው አለ። የእንግሊዙ ጋር መጣና እንደዛ አለ። ፓስተር ፌሊክስ ጋር ሲደርስ ፓስተር ፌሊክስ ምንም የለውም። ይሄ ደግሞ ዚምባብዌ ውስጥ መሬት እየገዛ የሚሸጥ ብዙ ቤቶችን እየገዛ የሚሸጥ ሰው ነው አለ። ከዛ ፓስተር ፌሊክስ እኔ ነው ሌላ ሰው ነው እያለ ከዛ ልክ ይሄንን ብሎ ወደ ሩም ሲገባ ፓስተር ፌሊክስ ከፓስተር ፌሊክስ አፍ የሰማሁት ነው የምነግራችሁ። ወደ ሩም ስገባ አለ ባለቤቴ ጋር ደወልኩላት አለ። ባለቤቴ ጋር ደውዬ ይሄ ሰውዬ እብድ ነው ወይ? ሰዎቹ የለበስኩትን ልብስ አይተዋል፣ እሱ ፕሮፐርቲ ይሸጣል ምናምን ብሎ ሰዎች ፊት እንደዚህ ያለ ማን ነው እንደዚህ ያለው? ፕሮፌት እንደዚህ ካለማ ዝም ብለህ እንደዛው ነው ብለህ ተቀበላለች ሚስቱ። በረም ስሙ። ኔክስ ምን እንደተፈጠረ ልንገራችሁ። ኔክስ ወደ ዚምባብዌ ተመለስኩኛል። ወደ ዚምባብዌ ተመለስኩ። ሀራሬ ከተማ ውስጥ አንድ ስፍራ ውስጥ ገባሁ። አንድ የሚያውቀኝ ሰው መጣ። አሁን $25,000 ካለ ቤት ግዛኝ አለኝ አለ። ስንት? $25,000 የማለት ኦልሞስት 4 ሚሊዮን 5 ሚሊዮን ኢትዮጵያ ብር ማለት ነው። የለኝም ስለው በቃ 20,000 አምጣልኝ አለ። 20,000 የለኝም። 10,000 አምጣ። 10,000 የለኝም። 5,000 አምጣ። 5,000 የለኝም። እሺ 1,000 አምጣ። 1,000 የለኝም። እሺ 500 አምጣ። 500 የለኝም። 300 አምጣ። 300 የለኝም። በረም ስሙኝ። በያው እግዚአብሔር ፊት እውነተኛ ታሪክ ነው የምነግራችሁ። $100 አምጣ። $100 የለኝም። $50 አምጣ። 50 ማለት ሲለው አውጥቼ ሰጠውታል $50። ከዛ ወረቀት አወጣ፣ ፈራረመ። $50 መሬት ገዟል። በረም ስሙኝ።
መሬት ያ ሰውዬ ህይወት እጅ ከመግባቱ በፊት የተፈጠረው ነገር ምንድነው? አንድ ሰው ፈታው። ምድር ላይ ሆኖ የሱን ፈታው። ለዛ ነው በምድር የፈታችሁት ቤት። ሰውየው ምንም ነገር ሳይኖረው ምድር ላይ አንድ ነቢይ ተናገረበት። አንድ ነቢይ እሱ ላይ አወራበት። ሚሊዮኖች ሲመጡ አይቻለሁ። ሚሊዮኖች ሲመጡ አይቻለሁ። አሜን አሜን። ሚሊዮኖች ሲመጡ አይቻለሁ። ብዙ መሬቶች ወደ አንቺ ሲመጡ አይቻለሁ። ብዙ መሬቶች ወደ አንተ ሲመጡ አይቻለሁ። አሜን። ራጋዶሳ ሊብራዲያና ኮዛታካቴ የአሁኑ ሳይሆን ካሁን በፊት የነበረው ምርጫ መቼ ላይ ነበር የተደረገው? ያ ምርጫ ከመደረጉ አንድ ወር አስቀድሞ አንድ ሰው እዛ ጋር ተቀምጦ ነበር። አብዛኞቹ ያውቁታል። መጣውና ከከንቲባዋ ቢሮ የሹመት ወረቀት ሲሰጥ አይቻለሁ አልኩት። ሰውየው መኢአድ የሚባል ፓርቲ ፕሬዝዳንት ነው፣ ተቃዋሚ ፓርቲ ነው። እና ከከንቲባዋ ቢሮ ደብዳቤ ሲሰጥ አይቻለሁ፣ ሹመት ይመጣል አልኩት። ደን ምርጫው ተደረገ። መንግስት ለተቃዋሚ ፓርቲ ወንበር ሰጥቻለሁ አለ እና አንዳንዶችን ስልጣን ሾማለሁ አለ። ከዛ ፕሮፌሲ በኋላ ዘመን እንደተፈጠረ ልንገራችሁ። ከሁለት ወር ነው ከሶስት ወር በኋላ ሰውየው ወረቀት ይዞ መጣ። ፕሮፌት ሚራክል ይሄን ቴስቲሞኒ ነው። ምንድነው ስለው በምክትል ከንቲባ ማዕረግ ከንቲባ ቢሮ ውስጥ እየሰራው ነው አለኝ። ሰውየው ምርጫ አላሸነፈም፣ ነቲንግ ያገኘው ነገር የለም። ለምን ተሳካለት? አንድ ሰው እዚህ ምድር ላይ ራቦሳ ሊብራዲያና ኮሳቴ ራባሳ ሊብራዲያና ኮሳቴ አሜን አሜን። የዛሬ 3 ወር ነው 4 ወር እዛኛው ግቢ ቅዳሜ የሚያሩ ሰዎችን እየጸለይኩኝ አንድ ሰውዬን አስቆምኩትና ተነሳ አልኩት። ተነሳ። ጅማ የሚባል ሀገር ታውቃለህ ወይ አልኩት። አላቅም አለኝ። ጅማ ታውቃለህ? አላቅም። መሬት ሲመጣ ይቻሉ አልኩት። ከዛ ጅማ የሚባል ሀገር ሂዶ አያውቅም ሰውየው። ቲቪ ላይ መስክሯል አይደል ሰውየው። ከዛ ምን እንደተፈጠረ ልንገራችሁ። እሱን ትቼ ሌላ ሰው እየጸለይኩኝ ከ10 ደቂቃ በኋላ ጓደኛው ደወለ። እኔ አሁን ያለሁት ጅማ ነው፣ ለኔና ላንተ መሬት ጨርሻለሁ አለ። በረም ስሙኝ፣ በጌታ ፊት ነው የምነግራችሁ። ለዛ ሰው እየስተነብይ ከምሽቱ 3 ሰዓት ይሁን 4 ሰዓት ነው። እዛ ጅማ ምንድነው የተፈጠረው ሲባል ምድር ላይ ተፈታ። ራጎሳ ሊብራዲያና ኮሳ ታካቴ ይሆና ምድር ላይ ማሰርንና መፍታትን መለማመድ መቻል አለባችሁ። ማሰርንና መፍታትን መለማመድ ጌታ ኢየሱስ ቃል ገብቶላችኋል። ጌታ ኢየሱስ ቃል ገብቶላችኋል። ብዙ ጊዜ ሰይጣን እንደሚሸውዳችሁ ታውቃላችሁ። ልክ ለመጸለይ ስታስቡ በቃ እግዚአብሔር ተአምራት እንዲያደርግላችሁ የሚሆን ነገር እንዲፈጠር ለመጸለይ ወይም ለመናገር ስታስቡ ወዲያውኑ ማይንዳችሁ ላይ የሚያመጣው ታውቃላችሁ። አንቺ እኮ መንፈሳዊ አይደለሽም፣ ብዙ እኮ አትጸልይም አንቺ ይልሻል። አሁን ብትጸልይ የሚፈጠር ነገር ያለ ይመስልሻል ይልሻል። ልክ ነኝ። አሁን ያነበብነው ቃል ውስጥ ያነበብነው ማቴዎስ 18 ውስጥ ያለው ቃል ውስጥ 3 ሰዓት የጸለየ ምድር ላይ ቢፈታ ይፈታል የሚል ቃል አለ። እንደዛ የሚል ቃል አለ። ከኔ ጋር ናችሁ? ኢቭን አሁን ፓስተር ሚንጎ ሲልም ኢቭን እንደዚህ ብሎ የነገራቸው ሰዎች 1 ሰዓት መጸለይ የማይችሉ ሰዎች ናቸው። አሁን ትልቁ ችግር ምን እንደሆነ ልንገራችሁ። ይሁዳ ጌታ ኢየሱስ እዛ ከተማ ሂዱና በሽተኛ ፈውሳችሁ ነው ሲል ይሁዳ እኮ ነው ያውቃል። ላይፉን ፈውሼ እመጣለሁ አንተ ካልክ ብሎ ሂዶ ፈውሶ መጣ። ይሁዳ አንዴ ቀን መጸለይ የማይችል ይሁዳ አንተ ካልክ ፈውሼ እመጣለሁ ብሎ ፈውሶ መጣ። ለምንድን ነው የእግዚአብሔርን ቃል እንደዚህ የማታምኑት? ጌታ ኢየሱስ አንተ ከተናገርክ አሁን እዚህ አስረዋለሁ፣ እዛ ይታሰራል። አሁን እዚህ ፈተዋለሁ። አይረስበት ራጎሳ ሊብራዲያና ኮሳቴ አሜን። ያና 3 ሰዓት 10 ሰዓት መጸለይ አይደለም የሚጠበቅባችሁ፣ ቃሉን ሲሪየስሊ መውሰድ ነው የሚጠበቅባችሁ። አንድ ጊዜ ኦራል ሮበርትስ የሚባል ትልቅ የእግዚአብሔር ሰው አሁን በህይወት የለም። ቤቱ የሚበላ አቶ ልጁን ይዞ እያለቀሰ ያለበት ሰዓት ላይ ቤቱ ተንኳኳ። ምሽት ላይ ነው ተንኳኳ ቤቱ። ከዛስ ከፈተ።
ቸርች የሚያውቃት አንድ ሴት ነች። ግቢ አላት። እሱ ቤቱ የሚበላ የለው። ገባች እና ነገረችው። እኔና ልጆቼ ብቻችን ነን፣ የምንበላው የለንም፣ ባሌ ጥሎኝ ሄዷል አላት። ብዙ ሰባኪዎች ትልቁ ችግራችሁ ምን ታውቃላችሁ? ብዙ ሰባኪዎች ለእናንተ ነው የሚሰብኳችሁ፣ ለራሳችሁ አይሰብኩም። ሃሎ ብዙ ሰባኪዎች እናንተ እንድታምኑ ነው የሚነግሯችሁ፣ እነሱ ያምኑ። ሄሎ ብዙ ሰባኪዎች ትልቁ ችግር ፋይናንሻል ነገራችሁ ተለቀቁ ይላሉ አይደል? ለነሱ ፋይናንስ ያምኑ። ቀጣይ ቀን ምን ሲሉ እኔ ጸልይላት ከተባረከች በኋላ እኮ ጠፋች፣ ለዛ ነው ቸርቹን ይዘጋውት ይሏቸዋል። ላንቺ ፋይናንስ አንቺ እንድታምኛ ወጁብሽ፣ ለራሳቸው ፋይናንስ እንትን አይምኑ። ኦራል ሮበርት ሴትዮዋ መጣች፣ የሚበላ ቤቱ የለም። ከዛስ ገባች፣ ባሌ ጥሎኝ ሄዷል አለችው። የኢሳይያስን መጽሐፍ ከፈተ። ፈጣሪሽ ባልሽ ነው አላት። ከዛም እንዳልታከ ባልሽ ከሆነ የቤት አስቤዛ ማሟላት አለበት። አሁን ቤትሽ ገብተሽ የቤት አስቤዛ ማሟላ በይው አላት። ማንን? ፈጣሪ። አሁን ቤትሽ ባል ስለጠፋ አይደል የቤት አስቤዛ ይጠፋል? አዎ ፈጣሪሽ ባልሽ ነው። ይሄንን ቃል መኝ ቤት ገብተሽ ምን አምጣ። አሁን ሲንግል ሆናችሁ ሰዎች ጥሩ ጥቅስ ነው። ቤት ገባች፣ አወጀች። ከሆኑ ደቂቃዎች በኋላ ሁለት ትልቅ መያዣ ያላቸው መኪኖች ቤቷ በር ላይ ቆሙ። ከዛ በሩን ከፈተች፣ አስገባች። በጌታ ፊት ነው የምነግራችሁ። አስገባች፣ ሹፌሮቿ አገዟት። ቤቱን በሙሉ ከሞላችሁ በኋላ ሹፌሩ እንደዚህ አላት፣ አንቺ የምትፈልጊውን ተጠቅመሽ የቀረውን ለፓስተሩ ሰጅለት አላት። በረም ስሙኝ። ከዛስ ልክ ይሄንን ቃል ሰምታ በረስ ልሸኛቸው ሁለቱን ሹፌሮች ስትወጣ መኪናውም የለም ሰዎቹም የሉ፣ መላኮች ናቸው። ከዛ በረም ስሙኝ። ሴትዮዋ ከቤቷ ወጣች። ለፓስተሩ ፈጣሪሽ ባልሽ ነው ላላት ፓስተር ቤቱ ምንም ይበላ ለሌለው ፓስተር ይዛለት ሄደች። የሰበካት እሱ ነው። ታምሮ የሆነው ለሷ ነው፣ ለሱ ምንም አልሆነም። አንዳንዴ በጣም መንፈሳዊ ብትላቸው ሰዎች አብዛኞቹ መንፈሳዊ አይደሉም። አብዛኞቹ መንፈሳዊ ቋንቋና ቃል ነው የሚያውቁት። በረምስም የሆነ ሰው መጥቶ አንደኛ ቆሮንቶስን ክፈትልኝ ምዕራፍ 4 ቁጥር እንደዚህ ይላል። አንደኛ ሰሎንቄ ክፈትልኝ እንደዚህ ይላል። አንደኛ ጢሞቴዎስን ክፈትልኝ እንደዚህ ይላል ቢላችሁ መንፈሳዊ ነው ይመስላችሁ አይደል? ሰይጣን ኢየሱስ ጋር ሲመጣ ያደረገው ያንን ነው። ዘዳግምን ክፈትልኝ አለው፣ እንደዚህ ይላል። እዚህ ቦታ ክፈትልኝ፣ መዝሙር 91ን ክፈትልኝ። መላእክት ምናምን ቢሎ ቢሰናከል ብትወድቅ መልአኩ ስላንተ ያዛቸዋል ተብሎ ተጽፏል። ሰይጣን መጥቶ 20 ጥቅስ ቢነግራችሁ መንፈሳዊ ነው ይመስላችሁ? ሄሎ ከኔ ጋር ናችሁ? መንፈሳዊ ናቸው ብላችሁ የምታስቧቸው ሰዎች በላይ መንፈሳዊ አይደሉም የምትሏቸው ሰዎች መንፈሳዊ ናቸው። ጌታ ኢየሱስ መቃብር ውስጥ የነበረበት ሰዓት አንዲት ሴት መጣች፣ ምን ልታየው እና ጌታ ኢየሱስ መልአኩ ድንጋይ ላይ ተቀምጦ አየችው። ሕያውን ከሙታን መካከል ስለምትፈልጉት አላችሁ አላት። ቀጣይ ከጌታ የሰማችሁ ድምጽ ምን ታውቃላችሁ? ወደ ገሊላ ስለማልፍ ሂደሽ ለጴጥሮስ ንገሪው። ለጴጥሮስ ከኢየሱስ ጋር አብሮ ሲውል ለነበረ ለጴጥሮስ ወንጌል ልትመሰክለት ኢየሱስ ተነስቷል ልትለው አንዲት ሴተኛ ዳር ሄደች። ሴተኛ ዳሪቷ እዚህ ጋር ጴጥሮስ እዚህ ጋር ቢቀመጡ ማንን ነው የምታምነው? መንፈሳዊ አይደለም ብለህ የምታምናት ያቺ ሴት ለጴጥሮስ ሂዳ ጴጥሮስ አለች፣ አሁን ወደ አሳ ማጥመድ ስራ ተመልሳ ልንገር የናዝሬቱ ኢየሱስ ተነስቷል። ራጋሳሊ ብራዲያና ኮሳንታይ ፕሮኮሳሊ ክራዲያና ኮሳታካቴ የእናንተ ፋይናንስ ይፈታ ይቻላል። ራኮሳሊ ብራዲያና ኮሳንታ ራባሻደ ለብሮዶሳሊ ክራዲያና ኮሳንታ ራጋዳላቦስ ሮቦሳሊ ብራዲያና ኮሳታካታካቴ ፋይናንሻል ነገራችሁ ሲለቀቅ አይቻለሁ። አሜን። ላብራዲያና ኮሳንታ ራባጋዳላቦስ አሜን። የእናንተን በረከት የሚያግዱ ኃይላት
አሁን ተነስተዋል። አሜን ፋይናንስ ወደ እናንተ እንዳይመጣ የሚያግዱ ኃይላት አሁን ተነስተዋል። አሜን አሁን ተነስተዋል። አሁን ተነስተዋል። አሁን ተነስተዋል። አሜን 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 አሁን አሜን አሜን ተነስተዋል። 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 አሜን 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 ራፖሳ ሊብራዲያና ኮሳ ታካቴ አሜን ዮና መንፈሳዊ ለመሆን የሚጠበቅባችሁ አንድ ቁልፍ ነገር ልንገራችሁ። መንፈሳዊ ለመሆን ብዙ ጥቅስ ማወቅ ያለ የሚጠበቅባችሁ የእግዚአብሔር ቃል ሲነገር ላይፋችሁ ላይ አሜንና አዎ ብቻ ይሁን ምላሻችሁ። ከኔ ጋር ናችሁ? የእግዚአብሔር ቃል ሲነገር መንፈሳዊ ነገር ሲወራ ምላሻችሁ አሜንና አዎ ከሆነ ከናንተ በላይ መንፈሳዊ የለም። አሜን 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 ሬቦሳ ሊብራዲያና ኮሳ ታካቴ አሜን 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 ራቦሳ ሊብራዲያና ኮሳንዳ ራባሃሻደ አሜን ራካቶሳ ካቴ አሜን ጀለ ብሬደገደለ ቦስ አሜን ፋይናንሶች ሲለቀቁ አይቻለሁ። ወሰድኩኝ ፋይናንሶች ሲለቀቁ አይቻለሁ። ወሰድኩኝ ፋይናንሶች ሲለቀቁ አይቻለሁ። ሲለቀቁ በኢየሱስ አሜን ሲለቀቁ አይቻለሁ። አሜን ሲለቀቁ አይቻለሁ። አሜን ሲለቀቁ አይቻለሁ። አሜን አይቻለሁ። አሜን 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 አይቻለሁ። አሜን ዳንጎቴ የሚባል ባለሀብት ምን ያህሎች ታውቃላችሁ? ዳንጎቴ የሚባል ባለሀብት አፍሪካ ውስጥ ትልቁ ቢሊየነር፣ ቁጥር 1 ቢሊየነር። የዳንጎቴን ታሪክ ምን ያህሎች ታውቃላችሁ? ቤንሰን ኢዳሆሳ የሚባል የእግዚአብሔር ሰው ናይጄሪያ ውስጥ ቴዎሎስ ቦርን የሚባል የሱን እንደ መንፈሳዊ አባት የሚቆጥረውን የእግዚአብሔር ሰው ለፕሮግራም ጠራው። ከአንድ ስፍራ መሄድ ነበረባቸው። ዛሬ 50 ዓመት ምናምን ታሪክ 40 ዓመት ታሪክ ነው የማወራችሁ። ከአንድ ስፍራ መሄድ ነበረባቸው እና በጊዜው በፕሌን ከአንድ ስፍራ ወደ አንድ ስፍራ ሲሄዱ እንዳሁኑ ትኬት እንትን ብላችሁ ምናምን አይደለም። ትሄዳላችሁ። ቀድሞ የመጣ ሰው ትኬት እዛው ይቆርጣል፣ ይገባል። በቃ አለቀ። ቴዎሎስ ቦርን ቤንሰን ኢዳሆሳ እና አንድ ሌላ ሰው እዛ ስፍራ ደረሱ። እዛ ስፍራ ሲደርሱ አንደኛው ሰው ቀድሞ ስለመጣ ቦታ አገኘ። ማን ቀሩ? ቴዎሎስ ቦርና ቤንሰን ኢዳሆሳ። ከኔ ጋር ናችሁ ወይስ ከመሲ ጋር ናችሁ? ቴዎሎስ ቦርና ቤንሰን ኢዳሆሳ ቀሩ። አርፍደዋል። ፕሌኑ የሚነሳበት ሰዓት ነው እና ውስጥ ያሉ የኤርፖርቱን ሰዎች አናግረው ችግር የለውም ሁለት የሚነሳልን ሰው አናጣም አሉ። ገቡ ፕሌኑ ሞልቷል። ቤንሰን ኢዳሆሳ ድምፁን ከፍ አድርጎ እንደዚህ አለ፣ እኔና ይሄ አጠገቤ ያለው ቴዎሎስ ቦርን የእግዚአብሔር ሰዎች ነን። አሁን ፕሮግራም ስላለብን ወደ ኮንፈረንስ እየሄድን ስላለ ሁለት ሰዎች በፈቃደኝነት ወንበር እንድትነሱልን እንፈልጋለሁ ብለው ድምጻቸውን ከፍ አድርጎ ተናገሩ። እኛ የእግዚአብሔር አገልጋዮች ነን፣ ሁለት ወንበር እንፈልጋለን አሉ። ይህንን ሲል ብዙ ፔንጤዛ ፕሌን ውስጥ አለ። ምን እንደሚል አስበው። የዘንድሮ ፓስተር ነው የሚለው መቼም ደን ሁለት ሙስሊም ሰዎች ከዛ ፕሌን ውስጥ ተነሱ እና አንደኛው የ7 ዓመት ህፃን ልጅ ነው እና አባትየው ተነሳ። እኔና የሼክ ቆብ ለብሷል ሰውየው አባትየው፣ እኔና ልጄ እንነሳለን፣ እናንተ አምላካችሁን አገልግሉ ብለው ተቀመጡ። ከዛ ቤንሰን ኢዳሆሳ ሙስሊም ሰው ነው ያልኳችሁ፣ ሙስሊም ሰው ቤንሰን ኢዳሆሳ እንደዚህ ያሉት ለአባትየው፣ ይሄ ልጅ አፍሪካ ውስጥ ትልቅ ባለሀብት ይሆናል አሉት። የ7 ዓመት ህፃን ልጁን ለእግዚአብሔር ሰዎች ተነስተሃልና ለልጆችህ ነገስታት ይነሱለታል ብለው ብለስ አደረጉት። በሰባት ዓመቱ
ከብዙ ዓመታት በኋላ ሰውየው አፍሪካ ውስጥ ቁጥር 1 ባለ ሀብት ነው። ለምን ሲባል አንድ ሰው ፈታው። አንድ የተቀባይ እግዚአብሔር ሰው እሱ ላይፍ ላይ ተናገረ። እሱ ላይፍ ላይ አወጀ። እሱ ላይፍ ላይ የሚያስፈልጋቸው አንድ እዚህ ምድር ላይ መፍታት ነው። የላስት ታይም እኔና የሺ አያት አንድ ካፌ ውስጥ ተቀምጠን ቁጭ ብለን እያወራን ያለ ለሆነ ጉዳይ ነው፣ ለሰው ጉዳይ ነው። ቁጭ ብለን እያሸማገልን ቁጭ ብለን እያወራን ያለ አንድ ሰው መጣ። ፕሮፌት ሚራክል ስሜ እንደዚህ ይባላል። የዚህን ያክል ዓመት ሰገን መጥቼ ነበር። የዛን ጊዜ ስመጣ 3000 ብር 6000 ብር ብቻ ነበር እጄ ላይ ነበረው። ከዚህ በኋላ ድሃ አትሆንም ብለህ አወሽ። ትክክለኛ አይደል? አወሽ ካለኝ ኦኬ እሺ። ከዛ ሳልኩት ምን ታውቃላችሁ? ዘንድሮ ዓመት 600 ሚሊዮን ብር ግብር ከፍዬ ከጠቅላይ ሚኒስትሩ እጅ ሜዳ ላይ ተሸልሜያለሁ አለኝ። በጌታ ፊት ነው የምነግራችሁ። ምንድነው የሆነው? ምድር ላይ የፈታችሁት ብዙ ሚሊዮነሮችን አይቻለሁ። ብዙ አንድ አይደለም ብዙ አይቻለሁ። ብዙ ሚሊዮነሮችን አይቻለሁ። ራካቶሳ ሊብራዲያና ኮሳተ አይቻለሁ። ሄ ራኮሳንታራ ባሃካቶሳተ ባሪኮሳ ሊብራዲያና ኮሳታ ካታይ ጀለ ብሬደገደለቦስ ራካሳሊክ ራዲያና ኮሳተ ሮቦሳ ሊብራዲያና ኮሳታ አይቻለሁ። ብዙ ሚሊዮነሮችን አይቻለሁ። በጣም ብዙ በእርሻ በቡና የሚባረኩ ሰዎች ናቸው። አይቻለሁ። አይቻለሁ። በማዕድን የሚባረኩ ሰዎች ናቸው። አይቻለሁ። በትልልቅ ቢዝነሶች የሚባረኩ ሰዎች ናቸው። አይቻለሁ። ወሰርኩ በጌታ በኢየሱስ አሜን። ቁጭ በል ጀለ ብሬደገደለቦስ አሜን። ራካቶሳ ሊክራዲያና ኮሳተ አሜን። ራፖሳ ሊክራዲያና ኮሳተ ያንተ አሜን። ሲለቀቅ አይቻለሁ። አሜን። ራቦሳ ሊብራዲያና ኮሳንዳ ጀለ ብሬደገደለቦስ አሜን። ራባሳ ሊክራዲያና ኮሳተ አይረሰበት ቁጭ በሉ። ጎበዝ ሁኑ። ምድር ላይ የምትፈቱ ሰዎች ሁኑ። አሜን። ምድር ላይ የምታስሩ ሰዎች ሁኑ። አሜን። ምድር ላይ የምትፈቱ ሰዎች ሁኑ። አሜን። ምድር ላይ የምታስሩ ሰዎች ሁኑ። ከዚህ በፊት ይህን ቴስቲሞኒ ነግሬያቸዋለሁ። ቁጭ በሉ። ከዚህ በፊት አንድ ዚምባብዌ ውስጥ የሚታወቅ በጣም ታዋቂ ፖለቲከኛ አለ። እሱ እዚህ መጣ ከተባለ ኤቭሪዋን ይሸሸጋል። ቢኮዝ በጣም ጨካኝ ነው። በገዳይነት ነው የሚታወቀው። እና አንድ ቀን ፕሮፌት ኤንጅል የሚያገለግልበት ቸርች ቢሮ መጣ። ፕሮቶኮሎች በሙሉ ደረገጡ። በሰላም ነው እየሮጡ ገብተው ለፕሮፌት ኤንጅል ነገሩት። ከዛ ይግባ ተባለ። ገባ። ፕሮፌት ኤንጅል እጁን ይዞ
መሰዊያው አካባቢ መድረኩ ላይ ይዞት መጣ። ቆማለሁ ቆመ። ከዛ የሆነ ነገር አሰመረና ይሄንን መስመር እለፋለሁ አለፈ። ሰውየው የመጣው ሊሞት ባለበት በሽታ ተይዞ ነው። ታውቃላችሁ በጣም ትዕቢተኛ ሰዎች ሃምብል የሚሆኑበት ስፍራ አለ። ትንሽዬ ባክቴሪያ ሃምብል ያደርጋቸዋል። ትንሽዬ ትክክለኛ አይደል? ትንሽዬ ራስ ምታት ሰዎችን በጣም ትዕቢተኛ የምትሉትን ሰው ትሁት ያደርገዋል። ለዛም ላይክ በጣም ትዕቢተኛ ሰፈር ውስጥ የተወጠሩ ሰዎች ትንሽዬ ጉንፋን ከናንተ በላይ ትሁት ያደርጋቸዋል። እግዚአብሔር ደግሞ ሰዎች እንዴት ትሁት እንደሚያደርግ ያውቃል። እና ሰውየው ሃምብል ሆኖ ቸርች መጣ። ቢኮዝ ሊሞት ነው። ብዙዎችን ሲገድል የነበረ ሰው ሊሞት ነው። መጣ። ፕሮፌት ኤንጅል አሰመረ። እንደዚህ ሚስጥሮችን ነገረው። እንደዚህ ያለው ናው ሂደህ ቼክ አድርግ ተፈውሰሃል አለው። ሰውየው ቼክ አደረገ፣ ተፈወሰ። ከዛም እንደተፈጠረ ልንገራችሁ። ለሆነ ወራቶች ጠፋ ሰውየው እና ሲጠፋ ዚምባብዌ ውስጥ ምርጫ ነበር እና ያንን ምርጫ ማሸነፍ ፈለጉ እና አንድ ጓደኛው ሰውየው ስለ ክርስትና ብዙም የማይገባው ሰው ነው። አንድ ጓደኛው ምን ይሏል? ፕሮፌት ኤንጅልን ማግኘት ፈልጌ ነበር አለው። ይሄኛው የተፈወሰው ሰውዬ ለጓደኛው ፕሮፌት ኤንጅልን ማግኘት እኮ ከባድ ነው፣ እናገኘው አንችልም፣ ፕሮቶኮሉ ይሄ እንትኑ ምናምን ግርግሩ በጣም ከባድ ስለሆነ እናገኘው ስለማንችል እኔ አንድ ስፍራ ወስድሃለሁ አለው። የት? ሞዛምቢክ። እና ሞዛምቢክ አንድ ጫካ ውስጥ ሰው የሌለበት ጫካ ውስጥ የሚገኝ አንድ ጠንቋይ ያለ፣ እዛ እንሄዳለን ተባብለው ሄዱ። ከዛ ሞዛምቢክ ደረሱ። ያኛው ሰውዬ ትብታብ ተደረገለት፣ ብዙ ነገር ተደረገለት። ከዛ የዚህኛው ተራ ደረሰ፣ እሱኛው ተራ ተደርሶ ሲቆም ጠንቋዩ እንዳልታውቃላችሁ አንተ ሰውዬ ችግር አትፍጠርብኝ አለው። በጌታ ፊት ነው የምነግራችሁ። ፕሮፌት ኤንጅል የሚባል ሰው ቆልፎ ስለሆነ እኔ አሁን አንተን ልከፍት አልችልም አለው። ኤንጅል የሚባል ሰው ቆልፎሃል አለው። እናንተ አሁን እዚህ ትቆልፋላችሁ። ሰፈር ውስጥ ያሉ ጠንቋዮች ተባብረው አይከፍቱትም። አሜን። ራጋዶስ ሳሊብራዲያና ኮሳተ ወጀበል እሱ ኤንጅል የሚባል ሰው ነው የቆለፈ። እኔ ልከፍት አልችልም፣ ችግር አታምጣብኛለሁ። ማለት ነው ጠንቋዮች መንፈሳዊ ስልጣን ይገባቸዋል። ነግሬያቸዋለሁ ከዚህ በፊት ኢዮሳፍጥ በመካከላችን ነብይ አለ ወይ ብሎ ሲጠይቅ ኤልያስን ስለ ኤልሳ ሲያወራ ነብይ አለ ወይ ሲባል የኢዮሳፍጥ ባሪያ የሆነ ሰው እንዳልታውቃላችሁ ኤልያስ ላይ እጅ ያፈስ የነበር የሳፋጥ ልጅ ማን አለ? ነብይ አይደለም ያለው፣ እጅ የሚያፈስ ባሪያዎች መንፈሳዊ ነገር አይገባቸውም። ለዛ ነው ቸርች ውስጥ ያለ አብዛኛው ሰው አይገባውም መንፈሳዊ። ጠንቋዮች መንፈሳዊ ሃይራርኪ ይገባቸዋል። አንድ ጊዜ ሰገን እያለው አስታውሳለሁ። አንዲት ሴት ከባሏ ጋር አስነሳዋት እና ያልኳት ወጣች። እንደዚህ የሚባል መርጌታ አስፋው የሚባል ሰው ታውቂያለሽ? አዎ። በሱ ስም አሱዚ ገዛችሁ አልኳት። አዎ። አሁን በሱ ስም አሱዚውን ገዝታችሁ አሱዚውን አልሰጥም ብሏችኋል መርጌቱ አስፋው አልኳት። አዎ። እና ጭራሽ ይሸጠዋለሁ እያላችሁ ነው? አዎ። እና ተቸግረናል። አዎ። ስሙ ማን ነው ሲባል መርጌቱ አስፋው። እኔ አንድ ነገር ልንገርሽ አልኳት። እሺ የኔን ፎቶ ልስጥሽ፣ ይሄንን ፎቶ ይዘሽ ለመርጌቱ አስፋው አሳዩ፣ ይሄ ሰውዬ መልስ ብሎሃል ብዬ አልኳት። በጌታ ፊት ነው የምነግራችሁ። ለምን እሷ አታቀኝም፣ መርጌቱ ያቀኛል። ጠንቋዮች ያቆኛል፣ ደጋሚዎች ያቆኛል። yes ዳዲ ቁጭ በሉ። የካህኑ አስቄዋ ልጆች ላይ የነበረው ሊያስወጡት የነበረው አጋንንት ምን እንዳለ ሰምታችኋል? ጳውሎስ በሚጠራው በኢየሱስ ስም ውጣ ሲሉት ምን እንዳለ? ጳውሎስን አውቀዋለሁ ነው ያለው። መንፈሱ ጳውሎስም ብሏል። ደጋሚዎች ያቁኛል፣ ጠንቋዮች ያቁኛል። ሰፈራቸውን እየረበሽኩት ነው፣ መንደራቸውን እየረበሽኩት። ቀጣይ እናንተ መረበሽ ጀምራላችሁ። ራጋዶስ ሳሊብራዲያና ኮሳተ በጌታ ፊት ነው የምነግራችሁ። ወሰደች፣ ፎቶን አሳየችው፣ አሱዚው መለሰ ሰውየው። ራጎስ ሳሊብራዲያና ኮሳታ ካቴ ጠንቋዮች ያቋቸዋል፣ ደጋሚዎች ያቋቸዋል። እናንተ ውስጥ እናንተ የዘጋችሁትን እናንተ ያሰራችሁትን
ሰፈር ያሉ ጠንቋዮች በሙሉ ተሰብስበው አይከፍቱትም። አይ ቲንክ የኛው ይሻላል። አሜን አሜን አይከፍቱትም። አይረሰበት ራካቶሳ ሊብራዲያና ኮሳተ አይከፍቱትም። አሜን። አሁን የእናንተን ላይፍ የመፍታት አገልግሎት ነው የምንጀምረው። ትዳሬ ተፈታ በሉ። ትዳሬ ተፈታ። ከዚህ በኋላ አይታሰርም። ተናገሩ። ቢዝነስ የተፈታ፣ ትዳሬ ተፈታ። መሬቶቼ ይፈታል፣ የተያዙ ይተፋል። ዣባካ ሶላ ፍራካታ ያቬራኖስ ሊቫራኮሻ ቴሌቬራኖስ አላፓራ እፈታለሁ። አልታሰርም። ላጋድ የውጭ በር የተፈታ፣ ከፍታ የተፈታ ላጋዶስ አሊጋ ብራኮሻ ቴሌ ላብራካታባስ ተፈታ። አልታሰርም በኢየሱስ ዣባካ ሶፕራ ቫራኮስ ሬኮስ አላብራካታይ ሌቭራቶኮቫሺ አብራቶስ አስፈታለሁ። ፋይናንሴን አስፈታል። የውጭ በሮቼን አስተፋል። ላካታ ብራካዳባሽ የተያዙ መሬቶቼን አስተፋል። የተያዙ ጤንነቶቼን አስተፋል። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። በደንብ ስሙኝ። አሁን ሲሪየስ ሆናችሁ ጸልዩ። ማስፈታት ያለባችሁ የውጭ በር ካለ አሁን ተከፈተ፣ አስፈታው በሉ። የእናንተን የሚመለከት ጉዳይ በሙሉ አሁን አስፈቱ። ተናገሩ። ላቫራ ሱፕራ ካታላ ፓራዳስ አስፈታለሁ በጌታ በኢየሱስ ዣላፕራ ሶፍራታላ ፓራዶስ ሌኮሻታላ ብራካታላባ ሬኬቴሌ ፔራዶሳሊ አስፈታለሁ። በስውር የተያዙ ፋይናንሶችን አስፈታል። በስውር የተያዙ የውጭ እድሎችን አስፈታል። በስውር የተያዙ ከፍታዎችን አስፈታል። ላካፓራ ሶፋ አስፈታል። አልያዝም በኢየሱስ አልታሰርም በኢየሱስ መሬቶችን የያዙትን አስጠፋል። መሬቶችን የያዙትን አስለቀቃል። ከፍታዬን የያዙትን አስለቀቃል። ፋይናንሴን የያዙትን አስለቀቃል። አስፈታቸዋል። እግሮቼ ይፈታል። አካውንቴ ይፈታል በኢየሱስ ሻካታ ባሃሶቫ ላፍራኮስ ለከቴ ሊቭራኮስ አታላ ፓራዶስ ሊቭራካታላፓ አስፈታለሁ። በጨለማ የታሰሩትን አስፈታለሁ። በጠንቋዮች የተያዙትን አስፈታለሁ። በመተተኞች የተያዙትን አስፈታለሁ። በደጋሚዎች የተያዙትን አስፈታለሁ በኢየሱስ ቫራማ ሐሶቫ ላካባ ላፍራታ ካላፓራኮስ ሬኮታ ሊቫራኮታ ሬኮሳ በምድር አስፈታለሁ፣ በሰማይ ይፈታል። በምድር አስለቅቃለሁ፣ በሰማይ ይለቀቃል። አስፈታለሁ በኢየሱስ ዣፓራካታላ ፓራዳባስ ሌኮሻታላ ፓራዳስ ሬኮታሊጋ ፓራዳ ራካታላፓ አሁን አስፈታለሁ። አሁን በዚህ ምድር ላይ አስፈታል። የውጭ በሮቼን አስፈታል። የመሬት ጉዳይን አስፈታል። የትዳር በሮቼን አስፈታለሁ በኢየሱስ ሻባካታ ካባራ ራኮሳሌ ብራካታ በሰሜን የታሰረውን አስፈታል። በደቡብ የታሰረውን አስፈታል። በምዕራብ የታሰረውን አስፈታል። ላካዳ ባጋጋባ ሶፍራካታ ሬኮሻታ አልፋራካታባ ፋሪኮሳቴ ሊፍራኮሻታ ላባራ ላካባራ ካታባ እፈታለሁ። ላካታ ብራካታ ሟርተኞች አይዙኝ፣ ደጋሚዎች አይዙኝ፣ ድህነት አይዘኝ፣ በሽታ አይዘኝ። ላካታ ብራካታ ራቴ ገደፌ አስፈታለሁ። ምድር ኃይሏን ትለቃለች። አሜን። ተቀመጡ። ላፌካ ሶብራታ ተቀመጡ። አሜን።
ተቀመጣችሁ አፋችሁ ጸጥ እንዳይል አስፈቱ። አሜን አሜን። ዛሬ ወደዚህ ፕሮግራም የጠራኋችሁ ለጸሎት ነው። አሜን። ለመጸለይ የመጣ ሰው አለ? ኢየስ። እዚህ በመሆኑ ደስተኛ የሆነ ሰው አለ? ፋይናንሻል ነገራችሁ ተለቋል። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።